መስኪና ቅዱሴ አንድ ላይ አደሩ። ሳምሪም ቅዱሴን አሳልፋ ሰጠቻቸው። ካሌብም ቪዲዮ እየቀረጻቸው ነበር። ይሄንን ለሄሉ ካሳየዋት ሄሉ ቅዱሴን ትተዋለች። ሄሉንም የግሌ አደርጋታለሁ በማለት ያቀዱትን እቅድ እየሰሩበት ይገኛሉ። ሰላም ሰላም! ውድ የተወደዳችሁና የተከበራችሁ የሙላት ዩቲዩብ ቻናል ተከታታዮች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ ቀጣዩን ክፍል ይዤ ቀርቤያለሁ። እስከ መጨረሻ እንድትከታተሉኝ ስል በአክብሮት ጋበዝኳችሁ። በባለፈው ክፍል ትንሽ ላስታውሳችሁ። በባለፈው ክፍል ካሌብና መስኪ ሄሉንና ቅዱሴን ለማስቀናት ብዙ ነገር እያደረጉ ነበረ። ሄሉንም ያንቺ ባል እንደዚህ ፍቅር ላንቺ መስጠት ትቷል እያሉ ፊትለፊቷ ላይ ያልሆነ ነገር እያደረጉ ፍቅር እየተገላለጹ እጅግ እያናደዷቸው ነበረ። በዛውም ሄሉም ትናደድና ወደ ክፍሌ ገብቼ ልተኛ ስትል ካሌብና መስኪም ስራችን በደንብ አሪፍ ላይ እየሄደልን ነው፣ ከዚህ በበለጠ መስራት አለብን። አይተሻል አይደለ ሄሉ እንዴት ተናዳ ወደ ውስጥ እንደገባች። ከዚህ በበለጠ በደንብ አድርገን መስራት አለብን። ይሄ ገና የመጀመሪያ ነው። ስለዚህ ሌላ እቅዳችንንም ማውጣት አለብን በማለትም እየተመካከሩ ነበር። በቃ ና አሁን እነሱ እስከሄዱ ድረስ ተኝተን ሀሳብ እናምጣ። ገና ይናደዳሉ፣ ገና ምኑ ተጀምሮ እያሉ እንግዲህ ካሌብና መስኪ ተያይዘው ወደ ክፍላቸው እንደገቡ ነበረ ክፍሉ የተጠናቀቀው። መስኪና ካሌብም ይመካከሩና ለምን ሌላ ነገር አናደርግም? ዛሬ እሱ ከኔ ጋር እንዲያድር ለምን አናደርግም? ወይም ደግሞ ሄሉ ካንተ ጋር እንድታድር ብናረግ ከሁለት አንዱ ብናረግ ጥሩ ነው። ስለዚህ ይህንን በምን አይነት ነገር ነው የምናደርገው? በማለትም ይመካከራሉ። ካሌብም ካዲያ አንቺ ሴት አይደለሽ ወይ ሀሳብ አምጪ ብሎ ይላታል። እሷም በቃ ቅዱሴ ከኔ ጋራ ካደረ ሄሉ ቶሎ ስለምትናደድና ተስፋ ስለምትቆርጥ ቅዱሴ ከኔ ጋር እንዲያድር ማድረግ አለብን በማለትም ትነግረዋለች። እንዴት አድርገን ነው ከአንቺ ጋር እንደሚያድር የምናደርገው? ይሄ በጣም ጥሩ ሀሳብ ነው በማለትም ይደግፋታል። እሱንም ለማድረግ እሱን የሚያደነዝዝ መድኃኒት ፈልገህ ታመጣለህ፣ ያንን እንሰጠውና ከዛን አብረን ቪዲዮ እናደርጋለን። ይሄንን ለሄሉ ስናሳያት ሄሉ በአንድ ቀን ነው ቅዱሴን የምትፈታው። አንተም ሄሉን እንደምትፈልገው የግል ታደርጋታለህ፣ እኔም ቅዱሴን እንደምፈልገው የግሌ አደርገዋለሁ በማለትም ስትል ዛሬ እጅግ በጣም ጥሩ ሀሳብ ነው ያመጣሽው። እኔ እኮ ፋሲካ ነበረች ስማርት የምትመስለኝ፣ ለካ ፋሲካ ዝም ብላ ነው፣ ምንም ነገር አትረባም። ስለዚህ አንቺ እጅግ ስማርት ነሽ። ስለዚህ አሁን ወደ ስራችን መግባት እንችላለን። ይሄንን ነገር እንዴት ነው የምንሰጠውስ? እንዴት ነው የምናደርገው? የት ነው የምናደርገው? እያሉ መመካከር ይጀምራሉ። ይህንንም ችግር የለውም ሁሉንም ነገር እናስተካክላለን እያሉ እያወሩ ቅዱሴና ሄሉም መኝታ ክፍል ነበሩ። ሄሉም አንተ ግን እንደ መጀመሪያው ፍቅር እየሰጠኸኝ አይደለም፣ መስኪንና ካሌብን አይተካቸዋል ወይ እንዴት እንደሚያስቀኑህ በማለትም ትጠይቀዋለች። አንተ አፈኝም አታውቅም፣ እነሱ ከመጡ በኋላ ንዴት ብቻ ነው ብላ ስትለውም እኔ አሁን ላይ እጅግ እየተናደርኩ ነው፣ እንደዚህ ማሰብ የለብሽም፣ የኔና ያንቺ ፍቅር የተለየ አልነበር ወይ? እነሱ አንድ ነገር አስበው ወደዚህ ቤት ስለመጡ ያ ነገር እያስጨነቀኝ ነው። ካለምንም ነገር እዚህ ቤት ሊመጡ አይችሉም። እውነተኛ ቢፋቀሩ ኖሮ ቤት ተከራይተው ነበረ የሚኖሩት። ለዛ ነው ብሎ ይላታል። በቃ አሁን እሱን ተውና
እቀፈኝ ብላ ያቅፋታል። እሷም እንደዚህ ነው በቃ የሚያምርብህ ብላ ስትለውም እውነት አሁን እነ ካሌብ ምን አስበው ነው የመጡት በማለት አሁንም እየተጨነቀ የሆነ ነገርማ አስበው ነው እዚህ የመጡት በማለት ሲጠይቃት እኔም እንደዛ አስቤ ነበር። ሆኖም ሳምሪን ሳማክራት ሳምሪም ምንም የሚያደርጉት ነገር የለም፣ እንደውም እነሱ አንድ ላይ በመሆናቸው ለእናንተ ጥሩ ነው እትዬ ምንም አታስቢ ስትለኝ መቼም ሳምሪ እኛን የሚጎዳ ነገር ምንም ነገር ስለማታደርግ ሳምሪን አምኛታለሁ። ስለዚህ አንተ ምንም አትጨናነቅ፣ እኛ ጋር አይደርሱብንም በማለትም ትለዋለች። ቅዱሴ ባለፈው ሰሞን ታውቂያለሽ አይደለ ፋሲካን ሙሉ ለሙሉ አምነሻት ፋሲካ ምን እንዳደረገችሽ። አሁንም እነሱማ ካለምንም ሀሳብና እቅድ ወደዚህ ቤት ተመልሰው አልመጡም። ከዚህ ከሴጣን ጋር እንዴት ነው የምኖረው በማለትም እያሰበና እየተጨነቀ ይገኛል። ሄሉ እንግዲህ እህቴ ናት፣ ስጋዬ ናት፣ እንዴት አድርጌ ልተዋት እችላለሁኝ? አሁን እኔ እሷን ውጪ ብላት እሱን ውጣ ብለው እሷም ተከትለው ትሄዳለች። በኋላ የሆነ ነገር ብትሆን ይጸጽተኛል፣ ካዳ እኔ እንዴት ላድርግ በማለትም ትጠይቀዋለች። እሱም እንግዲህ ግራ በመጋባት ላይ ሲገኙም እንግዲህ ካሌብና መስኪም ደግሞ ካፌ ተቀጣጥረው ይመካከሩና የእንቅልፍ መድኃኒት ለመግዛት ያስባሉ። የእንቅልፍ መድኃኒት ገዝተና ብለው ካሌብም የእንቅልፍ መድኃኒት ገዝቶ ይመጣና ግን እኮ እንቅልፉን ከተኛ በድን ነው የሚሆነው፣ እንዴት ነው የምናደርገው ብሎ ሲልም ብላ ስትለውም ቪዲዮ ለመቅረጽ ስለሆነ ለወደፊት ይሄንን ካየች አንቺም የራስሽ ታደርጊያለሽ፣ እኔም ሄሉን የራሴ ስለማደርጋት ለዛሬ እንደዚህ ነው የምናደርገው ብሎ ይላታል። አይ እንደዛ ከሆነ እሺ አሁን እንዴት አድርገሽ ነው የምትሰጪው ብሎ ሲላትም በጁስ እሰጠዋለሁ ብላ ትላለች። እሱም ቤት ተመልሷ ትመጣና ሳምሪ ኩሽና ስራ እየሰራች በነበረችበት ዛሬ አንድ ውለታ እንድትይልኝ እፈልጋለሁ ብላ ትላታለች። እሷም የምን ውለታ ነው የምውልልሽ ብላ ስትላትም አሁን አንድ የምነግርሽ ነገር አለ፣ እሱን ማድረግ አለብሽ፣ ለእኔ አንድ ውለታ መዋል አለብሽ ብላ ትላታለች። እሺ ምንድን ነው ንገሪኝ በማለትም ስትጠይቃት እሷም አሁን የምትይልኝ ውለታ ሄሉን ይዘሻት ከቤት ትወጫለሽ ብላ ትላታለች። እሱንም ከቤት ይዘሻት ወጥተሽ ለተወሰነ ሰዓት ትቆያላችሁ፣ ካፌ ይዘሻት ትሄጂና ያልሆነውንም የሆነውን ነገር አውርተሽ እንደምንም ብለሽ ይዘሻት ውጪ ብላ ስትላት አንቺ ምን ለማድረግ አስበሽ ነው? ለምንድን ነው እሷን ይዤ የምወጣው? በፍጹም ይዤ አልወጣም ብትላትም አይ ይዘሽ መውጣት አለብሽ፣ አንቺ ህይወትሽን እኮ ነው ያተረፍኩልሽ፣ ይሄ ቀላል ነገር አደረግሽ ወይ? አንቺ እንኳን ባትያት እኮ እዚህ ቤት ታኖረኛለች። ስለዚህ ይሄ ቀላል መስሎሻል ወይ? ህይወትሽን አትርፌልሽ አንቺ ትንሽ ነገር ለኔ ሁለታ ለማድረግ ምን ነው ከበደሽ? ስለዚህ እንደምንም ብለሽ ይዘሻት ውጪ ትላታለች። ሳምሪም እንግዲህ እንዴት አድርጌ ነው ይዣት የምወጣው እያለች ትገኛለች። ግን አንቺ ለምን ፈልገሽ ነው ይዣት እንድወጣ እየፈለግሽው? ይሄንን ነገር ንገሪኝ፣ ምን ለማድረግ አስበሽ ነው ብላ ስትላትም እኔ ከካሌብ ጋራ ጥሩ ጊዜ ለማሳለፍ ስለፈለግኩ እንጂ ሌላ ምን አስባለሁ? አንቺ እንዴት ነው የምታስቢው? ህይወትን እኮ እየሰጠውሽ እኔ ነኝ። አንቺ እችን ውለታ ብትይልኝ ምን ችግር አለ? እንደምንም አሳምነሻት ይዘሻት መውጣት ነው። ያልተፈጠረውን የተፈጠረውን እዛ ካፌ ላይ ትነግሪያትና ሰዓታችሁን እዛ ትፈጃላችሁ። እኔም ነይ በምልሽ ሰዓት ትመጫለች ስትላት ቅዱሴ እኮ እዚህ ነው ያለው ብላ ስትላትም ቅዱሴ ካዲያ እዚህ ቢሆን እኔ ምን አገባኝ? ቅዱሴን ምን አደርጓለሁ ብለሽ አስበሽ ነው? በማያገባሽ አትግቢ። እኔ
ከካሌብ ጋር ጥሩ ጊዜ ለማሳለፍ አስቤ እንጂ ሌላ ነገር ፈልጌ አይደለም በማለትም ትመልስላታለች። እሷም እሺ በማለትም በዛ ከተስማሙ በኋላ እትዬ ወደ ውጪ አብረን እንድንወጣ እፈልጋለሁ፣ የሆነ ነገር የማውራሽ ነገር አለ ብላ ሄሉን ትጠይቃታለች። ሄሉም አሁን ወደ ውጪ መውጣት አልፈልግም ብትላትም ወደ ውጪ እንድትወጣ ታደርጋታለች። ሄሉም እንደምንም ብላ ይዛት ትወጣለች። ሄሉንም ይዛት ከወጣች በኋላ እንግዲህ መስኪም አሁን ስራችንን መጀመር እንችላለን ብላ ትለዋለች ካሌብን። ካዲያ እንዴት ነው የምናደርገው በማለትም ስታስብ ጁስ እሰጠዋለሁ፣ ጁስ ውስጥ የእንቅልፍ መድኃኒት አድርጌ ብላ ስትለውም እውነት አንቺን አምኖ የሚጠጣ ይመስልሻል ወይ ብሎ ይላታል። አይ እኔን አምኖማ እንደማይጠጣ አውቃለሁ። እሱ ተኝቶ ስላለ ወረቀት ላይ አንተ ትጽፍለታለህ፣ እኔ ደግሞ ሄጄ ላዘጋጅ ብላ እሱ ሄሉ እንደ ጻፈች አድርጎ ይጽፍለታል። መስኪም የእንቅልፍ መድኃኒቱን አድርጓ ይዟለት ትመጣለች። በይ አሁን ቀስቅሽን፣ ትንሽ ቀስቅሾና እዛው አስቀምጪለት ይላታል። እሷም ልክ እንዳላት ጁሱን እዛው ክድን ታደርግና ቅዱሴን ትንሽ ቀስቅሰው ትሄዳለች። ቅዱሴም ከእንቅልፉ ተነስቶ ዞር ዞር ሲል ምንም ነገር አላገኘም። ጁሱንም ያይና ጁሱን አንስቶ ይጠጣል። የኔ ሚስት፣ የኔ ጀግና፣ እንዳንቺ አይነትስ ከየት ይገኛል? ጁስ አዘጋጀሽልኝ ብሎ ያንንም ጁሱን ልክ እንደጠጣ እንቅልፉ ይመጣል። ካሌብና መስኪም ከ5 ደቂቃ በኋላ እንቅልፉ ስለሚመጣ ከዛን ራሱን ስለማያቅ ገብተን አሁን ስራችንን መጀመር እንችላለን፣ እኔም ሄሉን እስከ መጨረሻው የግሌ አደርጋታለሁ፣ አንቺም ቅዱሴን የግልሽ ታደርጊያታለሽ። ይህንን እንግዲህ ሄሉ ባየችበት ሰዓት ከአንዳንድ ነው የምትፈታው ብሎ ያስባል። እንግዲህ እንዳሰቡትም ከ5 ደቂቃ በኋላ ወደ ውስጥ ገብተው ቅዱሴን ሲያዩት ቅዱሴ ተኝቶ ነበረ። ቅዱሴንም እንደምንም ብለው ብርድ ልብስ ውስጥም ያስገቡትና እሷም ልብሷን አውልቃ የእሱንም ልብስ አውልቀው ቪዲዮ ካሌብ ይቀርጻቸዋል። እሱም እንደዛ ከቀረጸው በኋላ በይ አሁን እዚህ ሁኚ ብሎ ይወጣል። መስኪም መቼ እንዳልኩ ቀረህ፣ ይኸው በእጄ አስገባውክ እያለች እሱ ተኝቶ ባለበት እሷ ታወራለች። እንግዲህ ሳምሪም ሄሉን ይዟት ከወጣችም በኋላ ሄሉም የምታወራው ነገር ግራ ስለገባት እትዬ አሁን ላይ መስኪና ካሌብ አንድ ላይ ሆነው እዛ ቤት መቀጠል የለባቸውም። በቃ እንደዚህ ከተፋቀሩና ከተዋደዱ ቤት ተከራይተው ተጋብተው መኖር አለባቸው። ካለበለዛ በእናንተ ላይ ችግር ሊፈጥሩ ይችላሉ በማለትም ስትል እንዴ ሳምርዬ አንቺ እኮ ነሽ ያልሽኝ፣ እንደውም እነሱ አንድ ላይ መኖራቸው ለአንቺ በጣም ጥሩ ነው ብለሽኝ አልነበረም ወይ? አሁን ደግሞ ምን ሆነሽ ነው ብላ ስትላት አይ ሁኔታቸውን ሳይ ደስ ስላላለኝ እዛ ከምነግርሽ ብዬ ነው ብላ ስትልም ሄሉም እኔ ውስጤ ሰላም የለውም፣ ውስጤ የሆነ ነገር እየተሰማኝ ነው፣ ቶሎ መመለስ አለብኝ፣ መሄድ አለብኝ በማለትም ስትል ቆይ እኔ ለመጣሁት ጉዳይ መቼ ነገርኩሽ? አሁን አንሄድም ብላ ትላታለች። ትንሽ እዚህ ብንቆይ አንቺም ሁል ጊዜ ጭንቀት ውስጥ ስላለሽ ከቤትም ወጥተሽ ስለማታቂ ብላ ትላታለች። እሷም እንግዲህ እንደዛ ስትላት እሺ በቃ ምን ነበረ ልትነግሪኝ የመጣሽው ስትል ትምህርቴን ማቋረጥ አለብኝ ብላ ትላታለች። ለምንድን ነው ትምህርትሽን የምታቋርጪው? ትምህርትሽን ማቋረጥማ በፍጹም አይቻልም። ይሄ ሁሉ ጊዜ የለፋሽበት ምንድን ነው ምክንያቱ ብላ ስትላትም
አንድ አስተማሪ እያስቸገረኝ ነው፣ እሱም ሴትነቴን ይፈልገዋል፣ ከዚህ እኔ መቅረት እፈልጋለሁ ስትላት፣ ሄሉም እንዴት ነው እንደዚህ የሚሆነው? በፍጹም እንደዚህ መሆን የለበትም። አሁኑኑ ነው ሄጄ የማሳየው። አሁን ሄጄ እነግራቸዋለሁ። እንዴት ብዙ ጊዜ የለፋሽበትን በዚህ ብለሽ ታቋርጫለሽ? ይሄ መፍትሄ ነው ወይ ብላ ትላታለች። አይ ይሄ መፍትሄ ባይሆንም ግዴታ ማቋረጥ አለብኝ፣ አልቀጥልም ስትላትም በፍጹም እንደዛ አይሆንም ብላ ትላታለች። ከዛን እሺ በቃ እንደዛ እናደርጋለን፣ በቃ አሁን እንሂድ ወደ ቤት ስትላትም ቆይ እስቲ ስትላት፣ ግን ሳምሪ ዛሬ ደህና ነሽ ወይ? ወደ ቤት ልሄድ ስል እያስቀረሽኝ ነው። አንቺም ሄደሽ ረፍት ታደርጊያለሽ፣ ስራውንም ከሆነ እኔ ሰራለውኝ። አሁን ወደ ቤት እንሂድ፣ ቅዱሴ ብቻውን ነው ያለው፣ ስለዚህ ምን እንደሚያደርጉት አናቅም ብላ ትላታለች። አይ እትዬ ምንም አትጨናነቂ፣ እነሱ ሁለቱ እስከተፋቀሩ ድረስ ምን ሊያደርጉ ይችላሉ ብለሽ ታስቢያለሽ? ምንም አያደርጉም። እሺ ካልሽኝ ደግሞ እንሄዳለን ብላ ትላታለች። እንግዲህ ካሌብና መስኪ ሁሉንም ነገር እያደረጉ ይገኛሉ። ካሌብም ካሜራውን እንደዛ ከቀረጻት በኋላ እንግዲህ ይሄ ነገር ከተሳካልን አንቺ የምትፈልጊበት ቦታ ወስጄ አዝናናሻለሁ እያላትም ይገኛል። እሷም ይሄ ነገርማ በደንብ ተደርጎ ነው ሚሳካልኝ፣ ይሄ የማይሳካበት ምክንያት የለውም እያለች እንግዲህ እሷም በዚህ አይነት ሁኔታ ቪዲዮን ቀርጿት ካለ በኋላ አንቺ እዚህ ሁኚ ሄሉ አንድ ላይ እንድታያችሁ በማለትም እሱም ካሜራውን ቀርጾ በቃ እቅዴ ተሳካልኝ በማለት በመደሰት ሳሎን ላይ ቆሞ ሳለ እንግዲህ ሄሉም ወደ ቤት እየሄድን ስላለቻት ሳምሪና ሄሉም ወደ ቤት ይመጣሉ። እነሱም ቤት እንደደረሱ ካሌብ እየተደሰተና እየሳቀ ነበር። እሷም ኮስተር እያለች ወደ ውስጥ ልትገባ ነበር። የሆነ ሰዓትም መኝታ ክፍል ሆና ሄሉን አቅፏት እቅፌ ናፍቆሻል ሲላት እሷም እጅግ እየተናደደችበት ስለነበረም አሁንም ተኮሳትሯ ወደ ውስጥ ልትገባ ልክ የእነሱን ክፍል ልትከፍተው ስትል ክፍሉ በዚህ ተጠናቋል። ቅዱሴና መስኪ አንድ ላይ ተኝተዋል። መስኪ የእንቅልፍ መድኃኒቱን ከሰጠችው በኋላ ይኸው አገኘው እያለች እሷም እነሱ ክፍል እያለች ነበረ ሄሉ ክፍሉን ልትከፍተው ስትል በዚህ የተጠናቀቀው። ውድ የተከበራችሁና የተወደዳችሁ የምወዳችሁ ቤተሰቦቼ ዛሬ እንግዲህ ሳምሪ ቅዱሴን አሳልፋ ሰጥተዋለች። ሆኖም እሷ እንግዲህ መልካምን ነገር በማድረግ እንጂ ወደ ሌላ አስባው አይደለም። ቅዱሴና ሄሉን እንግዲህ በደንብ ተዋደው እንዲኖሩ በተጣሉ ቁጥር የምታስታርቃቸው እሷ ነበረች። ሆኖም እንግዲህ ዛሬ መስኪና ካሌብ እንደዚህ አይነት ነገር ያደርጋሉ ብላ አለማሰቧ እዚህ ደረጃ ላይ አድርሷቸዋል። አሁን እንግዲህ በሳምሪ የተነሳ ሄሉ ምን ትላት ይሆን? ሳምሪ በዛሬ ላይ ተሳስቷለች። ሆኖም እዛ ካፌ በቀጠረቻት ሰዓት መስኪ እንደዚህ አድርጊ ያለቻትን ሁሉ ለሄሉ ብትነግራት ኖሮ ዛሬ ላይ ምንም አይነት ችግር አይፈጠርም ነበር። ቶሎ ተመልሰው ቅዱሴንም እንደዚህ እንዳያደርጉት ይተውት ነበረ። ሆኖም ዛሬ እንግዲህ ሳምሪ ስለተሳሳተች ምን የሚሰማት ይመስላችኋል? ሳምሪን ትጠራጠራለች ወይስ ሳምሪን አሁንም ታምናታለች? ሄሉ ቅዱሴ እንዳሰበው እንግዲህ የሆነ ነገር አቅደው እዚህ ቤት እንደመጡ ያስታውቃል። እንዳለው ሁሉም ነገር እንግዲህ እሱ ባለበት እየሄደና ይገኛል። እንግዲህ ሄሉ እውነት ቅዱሴ ወዶ እንደዛ ያደረገ ይመስላታል ወይስ በዚህ አይነት ትረዳዋለች? እስቲ ግምታችሁን ኮሜንት ላይ አስቀምጡ። እንግዲህ እኔ ዛሬ ላይ ሳምሪ እንደተሳሳተች ነው ማቀው። ሁሉንም ነገር ብትነግራት እውነት አዎ መስኪ
የዛን ቀን ሐኪም ቤት ወስዳ ህይወቷን አትርፋላታለች። ሆኖም አንድ ውለታ ብቻ ትውይልኛለች ነበር ያለቻት። ያንን እንግዲህ ወደ ቤት እንዲመጡ ሳምሪ ስላሳመነቻቸው ቅዱሴንና ሄሉን አሳምና እዚህ እንዲኖሩ አድርጋለች። አሁን ደግሞ እንግዲህ በሁለተኛው ይሄ እንደዚህ አይነት ነገር ውስጥ እንዲገቡ እንግዲህ እሷ ሄሉን ይዟ ባትወጣ ኖሮ ይሄ ነገር አይከሰትም ነበረ። እስቲ እናንተም ደግሞ ሀሳባችሁን ኮሜንት ላይ እንድታስቀምጡ ስል በትህትና እጠይቃቸዋለሁ። ሄሉ ስትገባ ምን አይነት ስሜት ይሰማታል የሚለውንም እንግዲህ ፋሲካን በአንድ ጊዜ ነው ያባረረቻት። አሁን ቅዱሴን ነው ወይስ መስኪን ነው የምታባረረው ወይስ ሳምሪን ነው? እስቲ ግምታችሁን ኮሜንት ላይ አስቀምጡ። ስለዚህ ሰዓት እስከዚህ ሰዓት ስለተከታተላችሁኝ ከልብ እያመሰገንኩኝ ቀናችሁ ያማረ የተዋበ የእግዚአብሔር ጥበቃ ምሕረት እያንዳንዳችንን ይጠብቀን፣ አገራችንን ሰላም ያደርግልን፣ ምድራችንን ያለንበት ሁሉ ሰላም ፍቅር ይብዛልን። እኛም ድካማችንን እረስተን እግዚአብሔርን እያመሰገንን በየትኛውም ችግር በየትኛውም ሁኔታ ውስጥ ብንኖር እግዚአብሔርን እያመሰገንን እየተደሰትን የምንሉበት ቀን ይሁን። ተባረኩልኝ። መልካም ቀን